የብሔር ብሔረሰቦቹን መንገድ ማን አውቋል? ራሳችሁ ጎተራ ማሳለጫ ብላችሁት የለ? ሁሉም ብድግ እያለ ለጎተራው ያሳልጥብናል። ታዲያ አንዱ ፍርድ ቤት አይቻለሁ ብሎ ሊመሰክር የምስክር ቦታ ይዛል። ዳኛ ይጠይቃሉ። የተከበሩ ምስክር እገሊትን ሲገሉ አይተዋል ሲባል ክቡር ዳኛ አላየሁም። እንዴ ታዲያ እንዴት ገለዋል ብለው መጡ ሲባል ተጠርጣሪ አይደል ጠርጥሬው ነው። የክስ ችግር የለም። ጠበቃ ሳይኖረኝ አቃቤ ሕግ ሳይቆምልኝ በነፃ ተለቅቄ መጣሁ። ምክንያቱም እማማ ልጣይሽ ዋሴ ነበሩ። ስንት ዋሳቶ እስር ቤት መኖር አድርጎ ቁጭ አላለ መሰለህ። ዳኛው በጣም ቀለኛ ሆነ። ችሎት ላይ አስቀምጠው ያላግጡባል። በነፃ በዋስ እንዲለቀቅ አቶ ደስታ አስመላሽ የ15,000 ብር የመንግስት ደሞዝተኛ ዋስ ያስፈልጋል አይሉም? እማማ ልጣይሽ ጎንበስ ብለው ክቡር ዳኛ ከርሶ ውጭ ይሄን ገንዘብ የሚያገኛለ? በቀጠሮ ብዛት ከመመላለሴ የተነሳ ክሴን ሁሉ ረስቸው ነበር። ተከሳሽ የሚበላው ስም ቀርቶ ራሱ ዳኛው እያዩኝ የተከበሩ ደንበኛ ማለት ጀምረው ነበር። ችሎት ላይ ካየዋቸው አንድ ታሪክ፣ አንዱ ይከሰሳል፣ ዳቦ ሻጭ ነው። ክሱን አያውቀውም። የተከበሩ ተከሳሽ ክሶትን ያውቁታል ሲባል ምንድነው ክቡር ዳኛ ሲባል በንጽህና ጉድለት ነው። በዳቦ ቤት ውስጥ የሸረሪት ድር ተገኝቷል ተባለ። ተከሳሽ ግራ ገብቶት ጎበዝ ምንድነው የሸረሪት ድር አለ። ዳኛው የሸረሪት ድር ይቀጥልላል። ሌላ ችሎት ደግሞ አንዱ እናትና አባቱን በአሰቃቂ ሁኔታ ገሎ የክስ ማቅለያን አቅርብ ሲባል ወላጅ አልባ ስለሆንኩ አስተያየት አድርጉልኝ። ህሊና በስም ብቻ ቀርቷል። እንደው ሌላው ይቅር፣ ሰላም እንኳን ሚኒስቴር ሆኖ ይቅር። አንዱ ውሃ ያለው ንግድ አያከስርም ሲባል ሰምቶ ነው አሉ። ወተት ውስጥ ውሃ እየከተተ ይሸጣል። የሰፈር ትርጉም እኮ ከባድ ነው። ከዛ ምንድነው ስትለው ያው እንዳገባቡ ነው ትርጉም ይላል። ወንድሜ ልክ ነህ፣ እንዳገባቡ ነው። ስኳርም ማርም እንዳገባቡ ነው ጠጅ የሚባለው። ጠፍጥና የሚለየው በመሰነባበት ላይ ነው ወንድሜ። ትርጉም እንዴት እንደሆነ ላሳይ። የሰፈር እንደው እንዲህ ሲቸገር እንዴት ዝም ይባላል አሉና የሰፈር ሰዎች አዋተው ለጎረቤታቸው እርጉዝ ግመል ገዙለት። ወዲያ ወለደችና ሰውየው ላሟ እንትሯ ግመሏን ወተት ይሸጣል ለሰፈሩ ሰው። ሌላ ደገመችለት። ከዛ የሰውዬ ውሃ እየጨመረ ይሸጣል፣ ብዙ ገንዘብ ያገኛል። የሰፈሩም ሰው ይገዛዋል። ግመሎቹ በርካታ ሆኑለት። ነገር ግን በስተውለትም ውሃ መጨመሩን አልተውም። አንድ ቀን ሰፈር ውስጥ ደራሽ ውሃ መጣ፣ ጎርፍ። ግመሎቹ እንዳለ ጠራርጎ ወሰደለት። አንድ የውሃውን ሚስጥር የሚያውቅ ሰው መጣ ሊያጽናናው። አይዞ አትዘን ወንድሜ አትዘን፣ ውሃ ሰጠህ ውሃ ነሳ።
ተማሪዎቹ ሲረብሹት ይበሳጭና ጎበዝ እናንተ እኮ የዚች ሀገር ተረካቢ ናችሁ ለምንድን ነው የምትረብሹት ሲባሉ ተማሪዎቹ በአንድ ድምፅ አንረከብ አስተማሪው ይደረግጥና እንደ ጎበዝ ለምንድን ነው ማትረከቡት ሲባል ኦዲት ሳትደረግ አንረከብ እውነታቸውን መጪው ትውልድ ያንተን የዘላለም መንገድ አገር በምን አቅሙ ነው የሚረከብልህ ያንተን ክፋትና ግፍ በምን ሚዛን ነው የሚረከብልህ ጎበዝ የተጣለልህንና የሚቀርብልህን ጠጅ መለየት አለብህ ድመት ምርር አላታሉ ቤት ውስጥ በአንድ ትልቅ አይጥ የተነሳ እንደውም አሳዳሪዎቿ አድነሽ ቢ እኛ አንቺን ዘላለም የምንቀልበው ለመቼ ልናርድሽ ነው አድነሽ ቢ ብለው ሞራል የሚነካ ንግግር ሁሉ ተናገሯት ናቴ በቃ ድመቷ ከኮርኒስ ከጉርጓድ ከጣራ ደከማት አልቻለችም አይጡ መያዝ ሲበስባት ግቢ ውስጥ ወዳለ ውሻ ሄደች ጎበዝ ኧረ ችግር ተፈጥሯል ከስራዬም ከህይወቴም ልፈናቀል ነው ምን ይሻላል አግዘኝ አለችው አግዝሻለሁ ማገዝ ግን ካገዝኩሽ በኋላ በእለት ከመታገኘው ወተት ላይ ግማሹን ለኔ ይሰጪኛለሽ ተስማማች ቀላል ነው አንቺ ምን አሯሯጠሽ ዘመናዊ የሆነው መንገድ ተከተይ አላት ውሻ ለድመት እገሌ የሚባል የመርዝ ቅጠል በጥሽና ከምግብ ጋር ቀላቅለሽ አይጥ ጉርጓድ ጋር አስቀምጪ አላት ድመትም እንደተባለችው አደረገችና አይጥ ሞተ በቤት ውስጥም ተከበረች ይሄኔ ውሻ ግማሽ ወተቱን አልፎ ሙሉ ወተት ካልሰጠሽ ማለት ጀመረ እንደው በይኑኝታ አስሯት ጽዳት ከድመት ይማሩ ይባል የለ ብሎ የቤቱ አጽጂ አሽከራረጋት ይሄ ሲብስባት ምርር ብሏት ራሱ የነገራትን ቅጠል በጥሳ ከወተት ጋር ሰጠች አጀብ እንዲህ ከመንገብገብ ቀድሞ ነበር ማደብ አሉ መንገድ ላይ 2 ብር ጥለው እኮ ጉዳዩ የብሩ ማነስ አይደለም ጉዳዩ ከኛና ከልባችን መራቁ ሻምበል አዲስ ለተመረጠው የድራችን ግምጃ ቤት ኃላፊ ወደ መድረኩ ስብሰባው ላይ ሲጠራው እባካችሁስ ሞራል ስጡት ለአዲሱ ተመራጫችን ሞራል አለ ከየት አምጥተን እንስ ቆየኮ ሞራላችንን ካሳጡ የሰውነት እሴታችንን ወስደው የሞራል ሚዛናዊነታችንን ቀምተው ባዶ ካረጉን እኮ ቆዩ ሰው ትኩር ብላ አይተዋል ቤቱ የሰፊውን ህዝብ ቤት ትልቅ የብረት ከተንበር አድርጎ በትልቅ የግንብ አጥር ከላይ የብርጭቆና የጠርሙስ ክስካሽ ያረግና እላዩ ላይ አደገኛ ሽቦ አጥር በኤሌክትሪክ ከዛ የታጠቀ 2 ዘበኛ አለ በፈረቃ የሚጠብቅ ከዛ የገሌ አገር ምንትስ ትልልቅ ውሻ በሰንሰለት አስሮላል ከዛ ሳሎን ቤቱ በኮድ ዘግቶ በሴኩሪቲ ካሜራ ይቆጣጠራል ከዛ ሳሎን ቤቱ ድክ የሚሉ 3 ውሾች አሉ ጓዳው በሰረገላ ቁልፍ ተቆልፎ ትራሱ ስር የተቀባበረ ሽጉጥ አለ እንደዚህ ከዛ እንደዚህ ራስጌው አጠጋ ቅቤ ተጠይቆላ ከዘራ አስቀምጦ ካልጋፍን ለፊት በወርቃማ በትልቅ ጥቅስ አንተ ጠብቀኝ ወንድሜ ከራስ ነው እንደ እየሸሸ ያለ ራስ ነው እንደ እየፈራ ያለ ያንዳንዱ ሰው ከማሳቅ አልፎ ከማዛዘን አልፎ ያናድ እንዴት ትላንት እድል አግኝተው አጋጣሚ ሰጥቷቸው ምራብ ሹመት አግኝተው አምዛተው ምን ብለው ንብረት ይዞ የለ ከዛ ኑሯቸው የዛፍ ላይ እንቅልፍ ሲሆንባቸው ሰግተው በስጋት
አለ የሚባል ጠበቃ ይይዛል። ከዛ ጠበቃውን ፈርተውት ለጠበቃቸው ሌላ ውድ ጠበቃ ይቀጥራል። አለመተማመናችን እንደ ህዝብ አይደለም ከራሳችን ጋር ሁሉ እያካካደን። አንድ ሽማግሌ አንድ ግሮሰሪ ገቡና አስተናጋጇን ልጄ አንድ እገሌ ቢራ ይዘሽልኝ ቀዝቃዛ አሏት። አስተናጋጇ ክልው እያለች ጋሽ እገሌም ቢራ ከሚጠጡ እገሊትም ቢራ ደጋግመው ቢጠጡ እኮ መኪና ይሸለማሉ አለቻቸው። ሰውየውም ቢሉት አይ ልጄ ደጋግሜ ከጠጣውማ መኪናዬን እሸጣለሁ እንጂ መኪና አልሸለምም። ሁለተኛ ምሳሌያችን ባልና ሚስት ቤት ይገባል። ባል 3 ኪሎ ስጋ ይገዛና ለሚስቱ ይሰጣታል። እሺ ጥሩ አርገሽ ቀይ ወጥ ምሳ ሰዓት እመጣለሁ ብሎ ይሄድላል። ሚስት ከውሽሟ ጋር አዋዜ ሰርታ ትበለዋለች። ባልመጣ ምሳ ሰዓት የታል ምግቡ? ድመቱ በላው። የብሔር ብሔረሰቦቹን መንገድ ማናውቀዋል። ራሳችሁ ጎተራ ማሳለጫ ብላችሁት የለ ሁሉም ብድግ እያለ ለጎተራ ያሳልጥብናል። ታረስ ወይ የብሔር ብሔረሰብ መንገድ አልመች ስንላቸው የቄራውን መንገድ ያስይዙንና ደና አርገው ይቃረጡናል። ሲሆንላቸው የአብዮት አደባባይ መንገድ አስይዘው መፈክር አስነግበውን በጠመንጃሽ በኩል ይልኩናል። ለምን ብሎ ጥያቄ የጠየቀውን ወደ ኋላ መለስ ብለው ወደ ቃሊቲ ይወስዱታል። እነሱ ሲመቻችላቸው በቦሌ በኩል ባህር ይሻገራል። እኛ መፈክር ይዘን ዘላለማችንን አብዮት አደባባይ ቆመን አንዴ በድህነት ባህር ጠለል በታች አንዴ በሰላም እጦት እርስ በርሳችን ተደፋፍቀን ስንኖር ተከተሉ ያሉንን የሄድንበትን መንገድ ማናቅ ሁሉ መጣን ሲሉን በተቃወምንባቸው መፈክር እዛው አብዮት አደባባይ ቆመን ተቀበለናቸው ወደ 4 ኪሎ እንሸኛቸው። ትንሽ መለስ ብለን ወደ መገናኛ እንሂድ ካልን እዛው በሽብር ምክንያት ሰማዕት ሆነ ትጎበኛለህ፣ አለበለዚያም በህዝብ አውቶቡስ ተገጭተ ዜና አንዱ ከወዳጁ ጋር ትግል ገጥሞ ነው አሉ። ተደብድቦ ልክ እሱ ከላይ ሲሆን አገላጋይ አይመጣም። ጎበዝ እኔ አዲስ ተገልባጭ ነኝ ትንሽ ጊዜ ስጡኝ። እውነቴን እኮ ነው። አሁን ህዝብ መሸለም የለበትም። ምን ነክቶ ነው? የ50 ዓመቷን ታሪክ እኮ በጣት በሚቆጠሩ ዓመታት እምሽክ አድርጎ እኮ ጥሩ ልምድ የቀሰመ ህዝብ እኮ አራስ መሸለም አለበት። ህዝብ ከኔ በምን እንደሚለይ ታውቃል? ለምን እንዴት ብሎ አይጠይቅ። እኔ ግን ሁሉ ጊዜ እጠይቃለሁ ለምን እንዴት ብዬ። ብዙ ሰው አለ ግዑዝነቱን ለመሸሽ ግር ብሎ ግለሰብነቱን ትቶ ግር ብሎ መቃወም፣ ግር ብሎ መደገፍ፣ ግር ብሎ መሄድ፣ ግር ብሎ መምጣት፣ ግር የቸገረ ነገር ለሚስት አይነገር አለ ሰውየው። ገና ከመጋባቱ እኮ በ4 ወር ወልዳበት ነው። ምን ብሎ ይጠይቃት? ጸጥ። ጎረቤትና ጓደኞቹ ኧረ ጎበዝ ይሄ ነገር ምንድነው ሲሉት እንደምንም አለሳልሶ ሚስትን ጠየቃት። እኔ ምንሽ ውዴ ይሄ ነገር ግን አልፈጠነም አለ። ሚስት ኮስተር ብላ ምኑ ነው የፈጠነው ስትለው ከተጋባን ገና 4 ወራችን ነው እንዴት ልጅ ለመውለድ በቃን አላት። ግንባራን ቁጥር አድርጋ መለሰችለታ።
እንዴት መች ነው የተጋባ ነው ስትለው ያው እሱማ ጥር 20 ነው አለ እና ቁጥር ጥር 21 የካቲት 19 2 የካቲት 23 ቁጥር መጋቢት 19 4 መጋቢት 25 ቁጥር ግንቦት 19 8 ግንቦት 29 አልሞላም ማለት ባል ግራ ገብቶት ልክ ነሽ ጊዜው ግን እንዴት ነው የሚሮጠው አለ። የዚህም ሰፈር ነገር እንዲህ ነው ግራ ግብት ያለ። የሁለቱም ባጃጅ ሹፌሮች ጨዋታ አልሰማህም እንዴ? እንደዛ እኮ ነው የወረድነው እኛ። አንደኛው ባለ ባጃጅ ቤንዚን ጨርሳበት እየገፋ ሌላኛውን ይጠይቀዋል። ወንድሜ ነፍሴ ቤንዚን የት ነው ያለው አለው። ያኛው በመስኮት ወጣ ብሎ አረብ ሀገር። እኛ እየተራብን እናንተ አገሳችሁ። በ30 ውርሳስ እየለቀለቀ ሀገሬው ዝም አለ ምስኪኑም አለቀ። ፈረስ ናችሁ አሉን ባዶ ስም ተረፈን። ያለ ምልክቱ ያለ ማዕረጉ በአህዮች ጫንቃ ላይ ኮርቻ እያረጉ አለ። በኮርቻቸው ጀርባችን ቆሰለ። ሲኮረኩሩን ጎናችን አመረቀዘ። ከሸክማቸው ይልቅ የሸከሙን ምንነት አለማወቃችን ያደከመን። 30ው ቀበሌ 30 እርሳስ አለው። በ30 እርሳስ እየለቀለቀ ሀገሬው ዝም አለ ምስኪኑም አለቀ። ቅቤ የሌለው ጥብስ ሳይበሉት ምች ይመታል እንዴ ካልከኝ መልሱ ቀላል ነው። የበሉትን ጠይቅ። አሁን በቅስቀሳ ሰበብ ይበሻሸቁናል። በኋላ እኛ አንጀታችንን አጭሰው ሊያበሽቁ። ሁለት የቀበሌያችን እጩዎች በቅስቀሳ መድረክ ላይ እየተነጋገሩልን ነው። አንደኛው የምርጫ ምልክታችን ሻማ ነው። እንደ ሻማ ቀልጠን ነው ሰፈሩንና ህዝቡን የምናገለግለው አይደል። ሌላኛው ተፎካካሪ ቀጠለና የምርጫ ምልክታችን ክር ነው። ያለ ክር ደግሞ ሻማ ሊበራ አይችልም። እኛ የሰፈሩ ሰዎች ምን አለ? አረ እናንተ ሰዎች መብራቱን ልቀቁልን እባካችሁ። የሻምበል የምርጫ ምልክትን ስሰማ ነው የደነገጥኩት። ጧፍ ነው አይልም? የምን ጧፍ ነው? ለሱማ ክብሪት ነው እንጂ ማድረግ ያለብን። ቁስሎቻችን ላይ የለኮሳረን ነው ሲያጨርሰን የነበረው። ጠጅ ቤት መቶ ቅስቀሳውን ሲሰራ በዚህኛው ምርጫ ከተመረጥኩ የህዝቡን ጥያቄ በሙሉ ለመመለስ አይልም። አንዱ ብድግ ብሎ እናንተ ሰዎች በኑሮ ውድነቱ አልሞት ስንላችሁ በሳቅ ልገሉ ነው አይደል? ቤተሰቡ ትልቅ ስብሰባ ጠርቶ ተቀመጠ። ቤት ውስጥ ባል፣ ሚስት፣ የቤት ሰራተኛ። የቤት ስልካቸው 5000 ብር ቆጥሮባቸው ባል ጀመር። እንዴት ይህን ያህል ብር ይቆጥራል በዚህ ቤት ውስጥ? ምክንያቱም እኔ ዘመዶቼም ጋር ስደውል ጓደኞቼም ጋር ስደውል ሌሎች ጉዳዮቼንም የምፈጽመው በመስሪያ ቤት ስልክ ነው። እቤት አንድ ቀን ደውዬ አላቅም። እንዴት ይሆናል? ወደ ሚስት ሲያይ ሚስት ምን እኔን ታየኛል? እኔም ዘመዶቼም እናቴም ጋር ስደውል በመስሪያ ቤት ስልክ ነው። ሁለቱም የቤት ሰራተኛዋ ላይ ሲያፈጡባት እኔም በመስሪያ ቤት ስልክ ነው።
በዚህ ባገኘሁት ገንዘብማ እማማ ልጣሽ ጠጅ ቤት ሄጄ ጠጅ አልጠጣም። ከድራችንና ከቀበሌያችን ባለስልጣኖችና መካከለኛ ገቢ ካላቸው የሰፈሩ ሰዎች ጋር ድራፍት መጠጣት አለ ብዬ ወሰንኩ። በቀጥታ ወደ ሸማቾች ሱቅ መዝናኛ ክበብ ሄጄ ድራፍት መጠጣት ጀመርኩ። ጎበዝ፣ ድራፍትና ውሸት ይመሳሰላሉ። ሁለቱም ቶሎ ቶሎ ሽንት ያስመጣል። ወደ መጸዳጃ ቤቱ ልጸዳዳ ሄጄ ስል መጸዳጃው ደረቴ ላይ ነው። እነዚህ ሰዎች ምን መስራታቸው ነው ብዬ ፊቴን ልታጠብ ወደ መስታወቱ ጋር ሲሄድ መስታወቱ የሚያሳየው የኮፍዬን ጫፍ ነው። ተበሳጨሁ። ምን ማድረጋቸው ነው እነዚህ ሰዎች ስል አንድ ዘለግ ያለ ሰውዬ መጥቶ ያለ ሐሳብ ተጸዳርቶ ፊቱን ታጥቦ ወጣ። ስማ አንተ ነህ አይደል እነዚህ ነገሮች የሰራው ስለው አረ ጓደኛዬ ነው አለኝ። መጀመሪያዎቹ ሞኝ ናቸው፣ የትም አያመልጡ። ምሽጋቸውንም የተሸሸጉበትንም ላታክ ትችላል። የሁለተኞቹ ግን ከባድ ናቸው። እንደዚህ አይነቶቹ ሰዎች ደግሞ በጣም ቂል ይመስሉሃል፣ ግን አጃጅለው መቃብር ውስጥ ይከተዋል። ኢላማና ዓላማ በሌለው ሰው እንደመሞት ደግሞ የሚያበሽቅ ነገር የለም። እውነቴን ነው። በተንኮልና በክፋት እንደማይገባ ሆነ ከመኖር በእውነትና በፍቅር በሚገባ ብትሞት ይሻላል። በቅሎዬ እናትሽ ማነች ስትባል አባቴ ፈረስ አለቻለሁ። ወይ ያላመነችበት ወይ የተደናበረችበት ጉዳይ አለ እንጂ እንዳያዘባርቃትም ነበር። እኔ ደስታ አስመላሽ ልንገር፣ ሀገር የኪራይ ቤት አይደለም። ሲመች የምትኖርበት፣ ሳይመች የምትለቀው አይደለም። ይህንን ጠንቅቀህ ልታውቅ ይችላል። ሻምበሎዬ የድሮ አልበቃው ብሎት ለቀበሌ ሊቀመንበርነት ራሱን እጩ አድርጎ ቅስቀሳ ጀምሯል። እሱንና መሰሎቹን በግፍና በክፋት የገረጣ ፊታቸውን በደሃ እንባና ወዝ ሊያደምቁት በንቅናቄ ተደራጅተዋል። ይሄ የማይነቃነቅ ንቅናቄያቸው መች እንደሚያነቃቸው እንጃ። ሰፈሩ በሙሉ በቅስቀሳ ሰበብ ተነሳ ተነሽ አትነሱም ወይ ያሉ አስጨንቀውታል። የኛስ መልስ ምንድን ነው? አንነሳ። ዝም ብለህ በመፈክርና በመሪ ቃል ተነሳ ስላልከኝ ዝም ብለህ የምንነሳ መስሎ ነው እንዴ? አንነሳ። ከመነሳታችን በፊት ያዘጋጀው ቁርስ የት አለ? ተነሱ ይላሉ ቀልደኞች። ለምንድን ነው የምንነሳው? ለጠብ ድግሳችሁ ነው የምንነሳው? ቀስቅሳችሁ ቁርስ ሳታዘጋጁ ልትወቁሱንና ልትቆርሱን አይደል እንዴ የምትቀሰቅሱን? አንነሳ። እስካሁን ተነስተንስ ምን ያገኘነው ነገር አለ? በግድ የእንቅልፍ ኪኒን ያስዋጡን ራሳቸው። ተመልሰው ካልተነሳችሁ ብለው የሚያስጨንቁን ራሳቸው። ግራ የገባው ነገር እኮ ነው። የችግሩ መነሻና መንስኤ ራሳቸው ሆነው የችግር መፍትሄ አፈላላጊ ሆነው ይመጡልሃል። ስለዚህ የኛ መልስ አንነሳ። በእድር ያሰቃየን አንሶ ደግሞ ደረጃውን ከፍ አድርጎ በቀበሌና በወረዳ ሊመጣልን ነው አሻምበል። እዛም ሄደሽ በላሽ፣ እዚህም መጥተሽ በላሽ። ሰው ገመተሽ እንጂ ሆድሽን አልሞላሽ አለ አዝማሪ።